ሰበር መረጃ የየካው ተመራጭ ካሙዙ ካሳ ላይ የንብረትና የባንክ ሂሳብ እገዳ ተጣለ። በቅርቡ ብልጽግናን ፓርቲ በመወከል በምርጫው በእጩ ሆኖ መቅረቡን ተከትሎ መነጋገሪያ የነበረው ታዋቂ የሙዚቃ አቀናባሪ ካሙዙ ካሳ በሻኩራ ፕሮዳክሽን ላይ የፌዴራል ከፍተኛ ፍርድ ቤት የንብረትና የባንክ ሂሳብ እገዳ መጣሉ ተሰምቷል። ይህ እርምጃ የተወሰደው ኢትዮጵያ በተሰኘው የባህል ማስተዋወቅ ፕሮጀክት ላይ በተሳተፉ 37 አርቲስቶች የቀረበባቸው የ30.8 ሚሊዮን ብር ክስ ተከትሎ ሲሆን አርቲስቶቹ በቻይናና በሩሲያ ጨምሮ በተለያዩ ሀገራት 11 የባህል ትርኢቶችን ቢያቀርቡም የተስማሙበት ክፍያና የልምምድ አበል እንዳልተከፈላቸው ገልጸዋል። አቀናባሪ ካሙዙ ካሳ በበኩላቸው ክፍያዎችን በስምምነት መሰረት እየፈጸሙ መሆናቸውን በመጥቀስ ክሱን ቢያስተባብሉም ፍርድ ቤቱ ግን ጉዳዩ በሕግ ታይቶ ውሳኔ እስኪያገኝ ድረስ በአቀናባሪው ስም ያሉ ማናቸውም ንብረቶችና በአራት ባንኮች የሚገኙ የባንክ ሂሳቦች ለ20 ቀናት ታግደው እንዲቆዩ ትዕዛዝ አስተላልፏል ተብሏል። ዋና የክስ ነጥቦች የገንዘቡ መጠን አርቲስቶቹ የ4 ወራት የልምምድ አበል የተስማሙበት ክፍያና የጉዳት ካሳን ጨምሮ በድምሩ 30.8 ሚሊዮን ብር እንዲከፈላቸው ጠይቀዋል። የውል ስምምነት እንደ አርቲስቶቹ ገለጻ ለእያንዳንዱ መድረክ 117500 ብር ሊከፈላቸው ተስማምተው 11 ትርኢቶችን በተሳካ ሁኔታ አጠናቀዋል። ሆኖም ፕሮዳክሽኑ ክፍያውን ለመፈጸም ፈቃደኛ እንዳልሆነ ገልጸዋል። የመንግስት አካላት ምላሽ አርቲስቶቹ ለባህልና ስፖርት ሚኒስቴር አቤቱታ ቢያቀርቡም ሚኒስትሩ እኔ ጋር እንጂ ቀጥታ ቀጣሪ አይደለሁም የመንግስት አካላቱ ምላሽ አርቲስቶቹ ለባህል ስፖርት ሚኒስቴር አቤቱታ ቢያቀርቡ ሚኒስቴሩን የጋንጂ ቀጥታ ቀጣሪ አይደለም በሚል ለሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈ መፍትሄ ሊሰጣቸው እንዳልቻለ ጠቁመዋል ነው የተባለው። አቀናባሪው ካሙዙ ካሳ በበኩላቸው የቀረበባቸውን ክስ ያስተባበሉት በስምምነቱ መሰረት ክፍያውን እየፈጸሙ መሆኑና ቀደም ሲልም ከፍተኛ መጠን ያለው ገንዘብ ለአርቲስቶቹ መከፋፈሉን ገልጸዋል። ይሁን እንጂ እስካሁን የተከፈለውን ትክክለኛ የገንዘብ መጠን ከመግለጽ ተቆጥበዋል። በዓለም መድረክ ላይ ኢትዮጵያን ማስተዋወቅ ሄደን ወደ ሀገራችን የተመለስነው ግን ባዶ እጃችንን ነው ሲል ከከሳሽ አርቲስቶች አንዱ ለሪፖርተር ጋዜጣ ቅሬታውን አሰምቷል። ይህ ጉዳይ በኢትዮጵያ የኪነ ጥበብ ዘርፍ ውስጥም በውል ስምምነቶችና በአርቲስቶች መብት ዙሪያ ትልቅ መነጋገሪያ እንደሚሆን ይጠበቃል። ጉዳዩን ተከታትለን ተጨማሪ መረጃ የምናቀርብ ይሆናል። ሽሮ ሜዳ አካባቢ የተከሰተው ምንድነው? በትናንትናው ዕለት በርካታ ተሽከርካሪዎች እንቅስቃሴ ተገድቦ እንዲሁም በርካታ ህዝቦች ወጥተው በርካታ የጸጥታ አካላትም ይታዩ የነበረው ምን ነበር? የተከሰተውስ በጠቅላላው ምን ይመስላል? በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ወይም ኦሮሮ የተባለ ወጣት በአንድ የፖሊስ አባል በትናንትናው ዕለት በተተኮሰ ጥይት ህይወቱ ማለፉ ተዘግቧል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹ ለተቸገሩ ደራሽ እንደነበር ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ግለሰቡን የሚያውቁት ለሚዲያ ተናግረዋል። እንዲሁም ይህን ተከትሎ በገባው ከፍተኛ ቁጭትና ንዴት ውስጥ ሆኖ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራ ስፍራ ከአንድ የፖሊስ አባል ጋር በተፈጠረ አለመግባባት ለቀናት ታስሮ እንደነበር ታውቋል። የእስር ቤት ስቃይና የአባቱ ሞት ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኝ የአባቱን የቀብር ስነ ስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ መገደዱ ታውቋል። ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛው የግድያ ጥቃት የደረሰበት። የግድያው ሁኔታ ትናንት ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ ያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት የሚሉ አንድ ጉዳዩን በቅርበት የሚያውቁት የአካባቢው ነዋሪ ናቸው መረጃውን ያመለከቱት። ቀደም ሲል ከሟቹ ጋር ጸብ የነበረው የተባለው ፖሊስ አባል በጣቢያው በር ላይ ከነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱ ህይወቱ እንዲያልፍ ካረገ በኋላ ከአካባቢው መሰወሩ ተነግሯል። ሽሮ ሜዳ ትላንት የአንድ የጋሞ ተወላጅ በፖሊሶች ተገድሎ በመሞቱ አካባቢው ውጥረት አለ። መንቀሳቀስም አልተቻለም ነበር። በርካታ ህዝቦችም ሰላማዊ ሰልፍ ወጥተው ነበር። መኪና ማለፍ ተከልክሎ ሰፈሩ በሙሉ በፖሊስ ተከቦ ለቀስተኛው ግድያው ሲቃወም እየተሰማ ነበር የሚሉ ሌላኛው ስም አይጠቀስ ያሉ የአካባቢው ነዋሪ ናቸው። ፍትህ እንፈልጋለን። የአካባቢው ነዋሪዎችና የሟቹ ወዳጆች በድርጊቱ እጅግ ማዘናቸውን ድርጊቱን የፈጸመው የህግ አስከባሪ በህግ እንዲጠየቅ ድምጻቸውን እያሰሙ ይገኛሉ።
ይላል። የሰው ልጅ ነፍስ ዋጋ ያጣ ነው የሚሉ ቅሬታ አቅራቢዎች መንግስት በህግ ስም የሚፈጽመው መሰል ጥቃቶችን እንዲያስቆም ጠይቀዋል። መሰረት ሚዲያ ጉዳዩን በተመለከተ ከሚመለከታቸው የፖሊስ አባላት ጋር ተጨማሪ መረጃ ለማግኘት ጥረትም አድርጓል ይላል። በእኛም ይህን መረጃ ወሰድነው ከመሰረት ሚዲያ ነው።